ሰው ኢየሱስን ለማየት በመንፈስ ቅዱስ መሞላት አለበት። ኢየሱስን ስታዩ ወጀቡን ትረሱታላችሁ። ሰላም እንዴት ናችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ አንድ የእግዚአብሔርን ቃል ከኔ ጋር እንከፋፈላለን። ሐዋርያት ሥራ ምዕራፍ 7 ከቁጥር 54 እስከ 60 ያለው ክፍል። ይሄ ክፍል የሚያወራው ዲያቆኑ እስጢፋኖስ እንዴት ከዲያቆን ሆኖ ከተሾመ በኋላ የእግዚአብሔር እውነት የእግዚአብሔር ወንጌል በአደባባዮች ከሰበከ በኋላ እንዴት ተላልፎ እንደተሰጠና እንዴት በድንጋይ ተወግሮ እንደሞተ የሚያሳይ ክፍል። ይሄንን ክፍል ሳነብ አንድ መዝሙር ትዝ ይለኛል። ሁላችን የምናውቀው አንድ መዝሙር አለ። ምድር ብትነዋወጥ ሁሉን ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም በረፍት የሚል መዝሙር። ይሄ መዝሙር ሁላችን እናውቃለን፣ ሁላችን ተባርከንበታል። እቺ ዘማሪት ይሄንን መዝሙር ስትዘምር በጣም ደስ የሚል ክፍል ምንድነው? ምድር ብትነዋወጥ ትላለች፣ ስፍራዋን ብትለቅ፣ ነገሮች እንደ ትላንትና ባይሆኑ፣ ነገሮች እኛ እንዳሰብነው እንዳቀድናቸው ባይሆኑ፣ እኛ እዚህ ነው ያለው ነገር እዚህ ሆኖ ብናገኘው እንኳን ትላለች፣ ከቶ እንዳልፈራ ትላለች፣ እንዳልናወጥ ማለት እንዴት ነገሮች ተበላሽተው እንዴት ነገሮች እኛ እንዳሰብናቸው ሳይሆኑ ቀርተው እንዴት አንደነግጥም፣ እንዴት አንፈራም። ግን እንደዚህ ትላለች፣ ልቤን ሞላኸው ትላለች፣ በሰላም በረፍት ትላለች። ነገሮች ሲበላሹ እግዚአብሔር የኛን ልብ በሰላም ይሞላል። ነገሮች ሲበላሹ እግዚአብሔር የኛን ልብ በረፍት ይሞላል። በዚህ ክፍል ላይ የምናገኘው እውነት ይሄ ነው። ይሄ ታሪክ የሚጀምረው የሐዋርያት ሥራ ምዕራፍ 6 ላይ ነው። ምዕራፍ 6 ላይ እንደምታውቁት የሐዋርያት ቁጥር እየበዛ በሄደ ቁጥር፣ የደቀ መዛሙርቶቹ ቁጥር እየበዛ በሄደ ቁጥር በመሃላቸው አለመስማማት እንደተፈጠረ ትመለከታላችሁ። የተፈጠረው አለመስማማት ምንድነው? ከግሪክ የመጡ ሰዎች በምግብ ዕደላ ጊዜ መበለቶቻቸው እየተበደሉ እንደሆነ በመናገራቸው በመሃላቸው ጉምጉምታ እንደተፈጠረ ትመለከታላችሁ። እና ይህንን ሐዋርያት በሰሙ ጊዜ ሐዋርያት አንድ ነገር ነው ያሉት። እኛ ቃሉን ትተን ቃሉን መስበክ ቃሉን ማስተማር ትተን ማዕድ አናገለግልም። ስለዚህ አንድ ነገር እናደርጋሉ። መፍትሄ አመጡ። ምንድነው መፍትሄው? ከናንተ መሃል በጥበብና በመንፈስ የተሞሉ ሰዎች፣ ምስክርነት ያላቸው ሰዎች ይመረጡና ይሄንን አገልግሎት ያገልግሉ ብለው 7 መንፈስ ያለባቸው ጥበብ ያለባቸው ስለ መንፈሱና ስለ ጥበቡ ደግሞ በሰዎች የተመሰከረላቸው ሰዎች እንደተመረጡ ትመለከታላችሁ። እስጢፋኖስን ጨምረው 6 ሰዎች ተመረጡ ማለት ነው። ይሄ ከተመረጠ በኋላ ነገሩ እንደተረጋጋ እንደውም እየበዙ እንደሄዱ ቁጥራቸው እየጨመረ እንደሄደ ትመለከታላችሁ። ነገሩ እንደተፈታ በሰላም እንዳለቀ ትመለከታላችሁ። ከዛ በኋላ ግን የተመረጠው ዲያቆን ሆኖ የተመረጠው እስጢፋኖስ ዲያቆን ሆኖ ብቻ እንዳልቀጠለ ትመለከታላችሁ። የእግዚአብሔርን ቃል ተአምራቱን ድንቁን በየአደባባዮች በኃይልና በታላቅ መንፈስ ያደርግ ነበር ይላል። በየአደባባዮች እየቆመ ተአምራቶችን ያደርግ ነበረ፣ ድንቅን ያደርግ ነበረ ይላል። እንደውም በነፃ ወጪዎች በሚባል ምኩራብ ላይ የእግዚአብሔርን ቃል ያስተምር ነበር ይላል። ግን አይሁዶች እስጢፋኖስ ይህንን ሲያደርግ በጣም ስለተበሳጩበት ለክስ እንዳቀረቡት ትመለከታላችሁ። ሙሴንና እግዚአብሔርን ይሳደባል ብለው የውሸት ምስክሮች ሰበሰቡበትና በአለቆች ፊት በሊቀ ካህናት ፊት አቁመውት እንደከሰሱት ትመለከታላችሁ። እና በተከሰሰ ጊዜ ሊቀ ካህኑ እውነት እየተባልክ ያለው ነገር አድርገሃልን? ምን ትላለህ ብሎ ከእስጢፋኖስ መልስ ሲጠይቀው እስጢፋኖስ ከአብርሃም ጀምሮ እስከ ነቢያት እስከ ኢየሱስ ድረስ የሚገርም ስብከት ሲሰብክ ትመለከታላችሁ። ምዕራፍ 7ን ስትመለከቱ እስጢፋኖስ የሚገርም ስብከት ነው የሚሰብከው። እሱ ሙሉን ማንበብ ትችላላችሁ። ሐሳቤ እዛ ላይ ስላልሆነ እሱን አልፈዋለሁ። እና እሱን ከሰበከ በኋላ ግን ሰዎች እሱ ላይ የነበረበትን መንፈስ ሊቋቋሙ እንዳልቻሉ እና በጣም እንደተበሳጩበት በጣም እንደተቆጡበት ትመለከታላችሁ። እና ከከተማ አውጥተው ምን አደረጉት ይላል? ወገሩት ይላል። እና ሲወግሩት የመጨረሻ የተናገረው 2 ቃል አለ እስጢፋኖስ። የመጀመሪያው ጌታ እግዚአብሔር ነፍሴን ተቀበላት ብሎ እንደጮኸ፣ ሲቀጥል ደግሞ ኃጢአታቸውን አትቁጠርበት ብሎ ጮኸ። እና ኃጢአታቸውን አትቁጠርባቸው ሲል አንድ ነገር ያስታውሰናል ብዬ አስባለሁ። ኢየሱስ በመስቀል ላይ በመጨረሻ ደቂቃዎች ላይ እሱም አንድ ነገር ብሏል። ኃጢአታቸው ምን አትበል አትቁጠርባቸው ብሏል። እስጢፋኖስ እና ኢየሱስ ብቻ ናቸው ይህን ነገር የተናገሩት በመጽሐፍ ቅዱሳችን ላይ። እየተገደሉ እየሞቱ በደል እየደረሰባቸው ማለት ይሄ ሰውዬ መክሰስ ይችላል አይደለ? የተከሰሰው በሐሰት ነው። ስለዚህ በሐሰት ነው የተከሰስኩት፣ ይሄ ነገር እውነት አይደለም ማለት ይችላል። እነዚህ ሰዎች በሐሰት ነው እየገደሉኝ ያሉት ብሎ መክሰስ ይችላል፣ ማውራት ይችላል።
ወደ እግዚአብሔር እንኳን ቢጸልይ ፍትህ ብሎ ወደ እግዚአብሔር መጮህ የነበረበት አይደል? ግን የሰውዬ ግን እንዲህ ብሎ ጸለየ፣ እግዚአብሔር ሆይ ኃጢአታቸው ምን አታድርግ አትቁጠርባቸው ብሎ ጸለየ። ይሄንን መረጋጋት ከየት ነው ያመጣው? ይሄንን የውስጥ ሰላም ከየት ነው ያመጣው? እንዴት አንድ ሰው በድንጋይ እየተወገረ ለሞት ደቂቃዎች እየቀሩት ይቅር በላቸው ብሎ ይጸልያል? እና እዚህ ክፍል ላይ የሚገርም ሁለት ነጥቦችን እናያለን። እስጢፋኖስ ይሄንን መረጋጋት ከየት እንዳመጣ። የመጀመሪያው እስጢፋኖስ እንዴት ነው እንዲህ ሊል የቻለው ካላችሁ፣ እስጢፋኖስ ሰማያት ተከፈቱ፣ የእግዚአብሔርን ክብርና ደግሞ ኢየሱስን በእግዚአብሔር ቀኝ ቆሞ አየው ይላል። እዚህ ምድር ላይ የትኛው ሁኔታ ውስጥ ብትገቡ ሊያረጋጋችሁ የሚችል አንድና አንድ ብቻ ነው። ሰው ቢኖራችሁ አትረጋጉም፣ ሀብት ቢኖራችሁ አትረጋጉም፣ የተሻለ ስታተስ ላይ ብትሆኑ አትረጋጉም። ሊያረጋጋ የሚችል አንድ እውነት አለ። ምንድነው ካላችሁ ኢየሱስን ማየት። ኢየሱስን ስናይ ምን እንላለን? እንረጋጋለን። ምንም ሁኔታ ውስጥ ብንሆን፣ ምንም የሚያስጨንቅ ነገር ውስጥ ብንሆን ኢየሱስን ስናይ፣ የእግዚአብሔርን ክብር ስናይ ምን እንላለን? እንረጋጋለን። ወጀብ ውስጥ እንኳን ብንሆን እንረጋጋለን። እና እስጢፋኖስ ኢየሱስን በዙፋኑ ተመለከተው፣ የእግዚአብሔርን ክብር በሰማይ ተመለከተ እና የእግዚአብሔርን ክብር አየው ብሎ ነው ራሱ የሚናገረው የሚጮህ። ሰዎችም ከዚህ የተነሳ ነው ራሱ ጥርሳቸውን አፋጩበት፣ ተናደዱ፣ በንዴት ከከተማ ይዘውት ወጡ። እና እንዴት ግን ኢየሱስን ሊያይ ይችላል? ሰው እንዴት በዚህ ወከባ ውስጥ ኢየሱስን ሊያይ ይችላል? እንዴት ሰማይ በእሱ አንጻር ሊከፈት ይችላል? እንዴት የእግዚአብሔርን ክብር ሊያይ ይችላል? ሰው በመጮህ በነበረበት ጊዜ አይደለ? ሞትን ማየት ሞትን ማሰብ ባለበት ጊዜ እንዴት እግዚአብሔርን ያያል? እና ምን ይላል መሰላችሁ? በመንፈስ ተሞልተው ይላል። ሰው ኢየሱስን ለማየት አንድ ነገር ያስፈልገዋል። ሰው ኢየሱስን ለማየት በመንፈስ ቅዱስ መሞላት አለበት። መጽሐፍ ሲናገር መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ይላል። እውነት ደግሞ ኢየሱስ ነው። መንፈስ ቅዱስ በውስጣችን ሲኖር፣ መንፈስ ቅዱስ ከኛ ጋር ሲኖር፣ መንፈስ ቅዱስን ስንሞላ መንፈስ ቅዱስ ወደ ሌላ አቅጣጫ አያሳየንም። መንፈስ ቅዱስ መከራውን አያሳየንም። መንፈስ ቅዱስ ያለንበትን ወጀብ አያሳየንም። ጴጥሮስን የተዘጋጀለትን የድንጋይ ናዳ አላሳየው። የከበቡትን ሰዎች አላሳየው። ምን አይነት ስቃይ ውስጥ ሊያልፍ እንደተዘጋጀ አላሳየው። አንድ ነገር ግን አሳየው። ሰማዩን በአንጻሩ ከፈተ። እግዚአብሔርን ክብሩን አየ። ኢየሱስን በዙፋኑ ቀኝ አየው። እና የሰው እንዴት አይረጋጋም? የሰበከውን ኢየሱስ አይቶ እንዴት አይረጋጋም? የሰበከውን ኢየሱስ አይቶ እንዴት አያርፍም? የሰበከውን ኢየሱስ አይቶ እንዴት ምህረትን አይናገርም? አያችሁ፣ ሰው ኢየሱስን ሲያይ ካንደበቱ የሚወጣው ምህረት ነው። ሰው ኢየሱስን ሲያይ ካንደበቱ የሚወጣው ይቅር በላቸው የሚል ነው። ለምን? ኢየሱስ የኖረው ይሄንን ስለሆነ። ኢየሱስ በመስቀል ላይ የተናገረው ይቅር በላቸውን ስለሆነ። ግን ይሄንን ለማድረግ ግን በመንፈስ መሞላት ይጠበቅብናል። መንፈስ ቅዱስ የሚያረጋጋ አምላክ ነው፣ የሚያጽናና አምላክ ነው። ውስጣችን ያለውን ረብሻ፣ ውስጣችን ያለውን እረፍት ማጣትን ወደ እረፍት የሚቀይር፣ ወደ ሰላም የሚቀይር አምላክ ነው። ዛሬ በአንድም በሌላም አጋጣሚ ይህንን ቪዲዮ የምታዩ ሰዎች ይህንን እውነት እነግራችኋለሁ። ዛሬ ምን ውስጥ ነው ያላችሁት? ምን አይነት ረብሻ ውስጥ ነው ያላችሁት? ምን አይነት ሰላም ማጣት ውስጥ ነው ያላችሁት? አንድ ነገር እነግራችኋለሁ። ኢየሱስን ማየት ይሁንላችሁ። ኢየሱስን ስታዩ ወጀቡን ትረሱታላችሁ። ኢየሱስን ስታዩ ከወጀቡ በላይ ትሆናላችሁ። ኢየሱስን ስታዩ ያላችሁበትን መከራ ትረሳላችሁ። ስንጀምር እንዳለው መዝሙር ምንድነው የሚለው? መዝሙሩ ምድር እንኳን ብትነዋወጥ እናንተ በረፍት ውስጥ ትሆናላችሁ። ነገሮች እንኳን እንደነበሩ ባይቀጥሉ የእናንተ ሰላም ግን ይቀጥላል። መጽሐፍ ሲናገር ሐዋርያት ኢየሱስ ክርስቶስ ከሞተ በኋላ በሮቻቸውን ዘግተው ተቀምጠዋል፣ ፈርተዋል። ጭንቀት ውስጥ ነው ያሉት። ሮማውያን መተው ይገሉናል፣ ካህናት መተው ይገሉናል ብለው በራቸውን ዘግተው በፍርሃት ተጨንቀው ነበር። በተጨነቁበት ደጆችን በዘጉበት ግን ኢየሱስ ሰላም ለእናንተ ይሁን ብሎ በተዘጋ ደጅ ገባ። እነዚህ ሰዎች ኢየሱስ ካገኛቸው በኋላ ሰላምን ይዞ ወደነሱ ከገባ በኋላ ሮማውያን ባሉበት ካህናቱ ባሉበት ወጥተው ኢየሱስን ሰበኩ። ምንም የተቀየረ ነገር የለም። በሮቻቸውን ሲዘጉም በሮቻቸውን ከፍተው ሲወጡ ነገሮች ሁሉም አንድ አይነት ነበሩ። ግን ሰላምን ይዞ ኢየሱስ ወደነሱ ገባ። ነገሮች ሁሉ ተረጋጉ።
ዛሬ ምንድነው የሚያስፈራችሁ? ዛሬ ምንድነው የሚያስጨንቃችሁ? ዛሬ ምንድነው እናንተን እንቆቅልሽ ውስጥ እንድትገቡ ያደረጋችሁ? ዛሬ ኢየሱስን ማየት ይሁንላችሁ። ዛሬ የእግዚአብሔርን ክብር ማየት ይሁንላችሁ። አይኖቻችሁን ወደ ኢየሱስ አንሱ። የዛኔ ትረጋጋላችሁ፣ የዛኔ ታርፋላችሁ። ግን ኢየሱስን ለማየት ደግሞ በመንፈስ ቅዱስ መሞላት ከኛ ይጠበቃል። መንፈስ ቅዱስ እንዲሞላን መጸለይ ያለብን። ተሰጥቶናል መንፈስ ቅዱስ፣ ና ብለን አንጠራውም አይደል? ተሰጥቶናል መንፈስ ቅዱስ። ጌታ ኢየሱስን እንደ ግል አዳኝ አድርገን በተቀበልንበት ቅጽበት የእግዚአብሔር መንፈስ በእኛ ላይ መጥቷል። ስለዚህ ከዛ መንፈስ ጋር ህብረት እናድርግ። ወደ እውነት ሁሉ ይመራናል። እናዳምጠው፣ እንገዛለት፣ እንታዘዝለት። እሱ ወደ ትክክለኛ አቅጣጫ ያሳየናል። እግዚአብሔር ይባርካችሁ።